አንድ አዲስ የድሮን ጥቃት በሰዎች ላይ። በዛሬ ቀን በሰሜን ኮርዶፋን ኒውዮርክ ኮርዶፋን በሚገኝ አካባቢ በራፒድ ሰፖርት ፎርሰስ (RSF) የመከላከያ ተቋማት የተከናወነ ድሮን ጥቃት እስከ 24 ሰዎች እስከ መቶዎች የሞቱ ግለሰቦችን አሳየ። አፕ ኒውስ። ከእነዚህ ሞት ውስጥ 8 ልጆች የተራቁ ናቸው። ሁሉም የተጎዱት ተወዳጅ የሰው ቤት ፓሶዎቹ በመኪና የሚጓዙ የተለያዩ ቤተሰቦች ናቸው። ይህ ጥቃት የአካባቢ ሕዝብ ሲሸሽግ በጦርነት ከሚመነጨው ተራሮች ውስጥ ሲፈጠር የተፈጥሮ እጥረትን አሳየ እና የሰዎች እስከ መኪና የሚተላለፉበት ስፍራ ይፈጥራል። የተጎዱ ተወዳጅ ሕዝብ ሕክምናዊ ተቋማትና ተቋማት በመህከም ስር ባሉ ቦታዎች በተቀላቀለ የድሮን ጥቃት የተጎዱ ተወዳጅ ሰዎች ሲገኙ የሚገኙ ሕመምተኞች እና ተገናኝተው ሕይወታቸው የተጎዱ ሰቆቃዎች ነበሩ። አነዶልፍ አጃን የዶክተርስ ዊዛውት ቦርደርስ (MSF) መሪዎች በምዕራባዊ ሱዳን እስከ 10 ሰዎች ሞት እና 25 ተጎድተው ተጎዱ ሰዎች እንደሆነ አሳይተዋል። አነዶልፍ አጃን ዓለም አቀፍ ግምገማና ግልጽ አትክልት የህንድና የአሜሪካ መንግሥት ይህንን የድሮን ጥቃት እንደ የሰዎች ሕይወት ማጥፋት እና የሰፈሩ ሕዝብ ላይ የተቀረጸ ጥቃት በዓለም ሁሉ የሰላም ሕግና የሰብአዊ መብቶች ሕጎች መጥቀስ እንደሆነ ከፍተኛ ተግባራዊ ትንታኔ አደረጉ። ሱዳን ውስጥ ጦርነትና ሰፈራ እንደሆነ ሱዳን ከ2023 ኤፕሪል ጀምሮ በወታደራዊ እና RSF መካከል የተነሳ ጦርነት ሁኔታ በጣም ከፍተኛ ሆኗል። አሁንም ሺዎች ሰዎች ሞቱ እና ሚሊዮናት እንደነበሩ ተነግሯል። አፕ ኒውስ የሰዎች እርምጃዎች እና ተግባራዊ ሕግ ዓለም ተቋማት እና ሰብአዊ መብት እንዲጠበቅ የማይቀር ማስተዳደር እና ጥያቄዎች በዓለም አቀፍ ደረጃ ተወስነዋል። ሱዳን በአሁኑ ጊዜ በድሮን ጥቃት በተወሳች ሁኔታ የሚጎዱ ዜጎች ሞት እና ሕመምተኞች ብዙ ናቸው። በልጆች ማስጎዳት ማካተት በጣም የተጠረጠረ እና የሰብአዊ መብት ሕጎች መጥቀስ ይቆጠራል።